ዛሬ የምነግራችሁ የዛሬ 8 ዓመት ገደማ በምርመራ ጋዜጠኝነት ሙያ ላይ ያለው ሰው ተፈጠረ ከባድ አጋጣሚ ነው። በሰዓቱ ለአንድ ፕሮጀክት ከምኖርበት ሩቅ የሆነ ስሙንም አልነግራችሁ ከተማ መሄድ ነበረብኝ። የቦታው ርቀት እንዲህ በቀላሉ የምገልጸው አይነት አይደለም። ከተማ የምናውቀው ስልጣኔ ሙሉ በሙሉ ድርሻ ያላለበት በቃ የሰው ልጅ በተፈጥሮ ኃይል ብቻ የሚኖርበት ቦታ ነው። ፕሮጀክቱ አንዳንድ ባለስልጣናት ቦታው ላይ ከመንግስት የተደበቀ የተፈጥሮ ሀብት እንዳለ ከኮንትሮባንድ ከሀገር ውጭ እየተሸጠ እንደሆነ ምናምን መረጃ ደርሷቸው ስለነበር ነገሩ እንድናጣራ ነው የተላክነው። እርግጥ ስራው የመርማሪ ጋዜጠኛ ሳይሆን የመርማሪ ፖሊስ ነበር። ቢሆንም ከዚህ በፊት በግልጽ ምርመራ የተገኘ ነገር ስላልነበር እኛን ነው በድብቅ የፈለጉን። መርማሪ ጋዜጠኛ በድብቅ ስለሚሰራ እንደ ስለላ ወሉት። መጀመሪያ ከነዋሪው ጋር መመሳሰል፣ መላመድ፣ መሰለል፣ መረጃችንን ይዘን ከአካባቢው መስወር ይሄው ነው ስራችን። ሩቅ ስለሆነ ቦታው ላይ ቆይተን ስራውን እንድንጨርስ ከሁለት ባልደረቦቼ መሳይና ንጉሴ ጋር ነው ተላክነው። ስለዚህ ከነሱ ጋር ወደ ቦታው ሄደን አነስ ያለች መኖሪያ ተከራየን። ከሁለቱም ጋር ወደ 7-8 ዓመት አንድ ድርጅት ሰርተናል። በጥቂት አጋጣሚዎችም ተመሳሳይ ፕሮጀክቶች ላይ ሰርተናል። ቀለል ያሉ ሰዎች ናቸው። ከመሳይ ጋር እንኳን እኩያሞችም ስለሆነን ይበልጥ እንቀራረባለን። ንጉሴም 40ዎቹ መሃል ቢሆንም ያው ልቡ ግን ወጣት ነው። ምንም ቢሆን እንኳን በቅጡ ከማያውቁት የስራ ባልደረባ ጋር ቀርቶ ከጓደኛም ጋር አንድ ቤት ለዛውም ጠባብ ቤት ውስጥ መኖር በጣም ከባድ ነው። አካባቢው በጣም አስቀያሚ በቃ በፍጹም ከተማ ላይ ለመደ ሰው አስቸጋሪ ሆነ። ጋራ ሸንተረሩ የሚባለው አባባል የእውነት የሚገልጸው ቦታ ነው። ማካበል ሊመስላችሁ ይችላል፣ ግን እንደው ሌላው እንኳን ቢቀር መልክዓ ምድሩ እንኳን በቅጡ ለመራመድ አያመችም። ጫካ ነው የምንጸዳዳው። ልብስ ገላ ምናምን ከሚያጥቡበት ህፃናት ከሚዋኙበት ወንዝ ነው የምንጠጣው። ምግብ እንኳን አርብቶ አደር ስለሆኑ ካፌ ሆቴል የሚባል ነገር ባይኖርም እዛው ለሰፈሩ ሰው እጅ እየነሳን ምግብ እንበላለን። ቦታ ነው ብለን እየሰለለን እንዞራለን። በዛ መልኩ ይመሻል። የከተማ ኑሮ የሰለቸንና አካባቢያቸው ለመኖር እንደከተምን አስመስለን ስለተናገርን የአካባቢው ሰው እጆቹን ዘርግቶ ነው የተቀበለን። ጥያቄ ያበዛብንም ሰው የለም። በጣም እንግዳ ተቀባይ ምስኪን ሰዎች ናቸው። ከተማው ጠባብ ስለነበር ሙሉ የከተማው ሰው ለኛ ጥሩነቱን ያሳየን ይሞክር ነበር። ያበሉናል፣ ያው ቆሻሻም ቢሆን ያጠጡናል። ንጉሱ እንደውም ለረጅም ጊዜ ከወተት ውጭ ያሻፈረኝ ብሎ ነበር። እኔ በበኩሌ ምንም ብጠጣ ያው ያለ ውሃ ጥሜ ሊራክ አይችልም። ገና በሳምንታችን እንደውም ለየራሳችን ጎጆ ወጥተን እንድንኖር ሊተባበሩ ሞክረዋል። አንዳንዶቹም ልጃገረድ ልጆቻቸውን አጭተውልናል። በተለይ ባልደረባዊ መሳይ ከአንዳንድ የአካባቢው ሰው ጋር የሚመሳሰል ከቡኒ ይልቅ ወደ ብርቱካናማ ከለር የቀረበ አይነት ስለነበረው ገና ከሆኑ ልጆቻቸውን ለማጨት በሰልፍ ነበር የሚያቀርቡለት። እርግጥ ጥሩነታቸው እንጂ ምንም ኖሮን አይደለም። ብር ከሆነ እዛ ከወረቀትነት ያለፈ ትርጉም የለው። ፍቅራቸው ከጠበቁት በላይ ሆነብኝ። ግን ደግሞ ለምን እዛ እንዳለን ያወቁ ቀን ምን ያደርጉናል የሚለው ጭንቀት እንቅልፍ ነሳኝ። ያን ሁሉ መልካምነት እንኳን እያሳዩኝ ምንም ደህንነት ሊሰማኝ አልቻለም። አውጥቼ ብናገረው ትርጉም የማይሰጥ የሆነ እርብሽ የሚያደርግ የሆነ ስሜት ነው። በቆሌ ማመን ሰው እንኳን አይደለሁም፣ ግን አካባቢው ላይ የሆነ ነገር ልክ አይደለም። ከመሳይና ንጉሱ ጋር ተመሳሳይ ስሜት ካላቸው ብናወራበት ደስ ባለኝ ነበር። ግን ይሄ ነው የሚባል ጨበጠ ነገር ሳሊዝ እነሱንም ማስጨነቅ አልፈለኩም። ስለዚህ የከበደኝን ነገር ምናልባት አዲስ ቦታ ስለሆንኩ ነው ምናምን ብዬ ራሴን ለማሳመን ሞከርኩ። ትንሽ ከተላመድን በኋላ የሰዎቹ ትኩረት ቀለል ሲልልን ስራችንን በደንብ ጀመርን። በተዘዋዋሪ መንገድ በጣም ተጠንቅቀን አንዳንድ ጥያቄዎችን እንጠይቃለን። እንደፈለግን እየተዘዋወርን እያንዳንዱ አካባቢ ላይ የሚሰራ የተደበቀ ስራ ካለ ለማየት እንሞክራለን። ብዙ ባዩም ቁጥር አንዳንድ በፍጹም ማወቅ የሌለብንን ነገሮች እያወቅን ነው። በዛ መልኩ ነበር ከምድር በታች ያለው መኖሪያ ያገኘ ነው። እውነት ለመናገር ቤቱ ለመጣንበት ምርመራ አስፈላጊ እንዳልሆነ እያወቅን ነው የገባ ነው። ካረጀ ቤት ያለፈ ሌላ ትርጉም እንደሌለው ያስታውቃል። ግን በሙያችን ምርመራ ስለምንወድ አላስቸብረን ወደ ውስጥ ገባን። ሀገሬው እንዳይጠራጠር በየትኛውም አጋጣሚ ላለመታየታችን ስለምንጠነቀቅ ብዙ ሰዓታችን ወስደን እንደልባችን ነገሮችን ለማጠን ጊዜ አልነበረንም። ቶሎ አይተን መውጣት ነበረብን። አካባቢው የተለያዩ ቦታዎች ስናደርግ እንደነበረው ያለውን ነገር አይታይት አድርገን ወጣን። እንደ ምርመራ ጋዜጠኛ የስለላ ስራ ብርቅ አይደለም። አብዛኛው ወጣት ዕድሜ ያሳለፍኩበት ስራ ነው። ግን እስከዛሬ እንዲህ ስራ ለመቀየር አሰኝቶኛ አያውቅም። ከአንበሳ መንጋጋ ስጋ እንደምታወጣው እጅግ ከተፈሩ ዓለም ሙሉ የሚፈራቸው ቡድኖች መሀልም ሰርቻለሁ። እነዛ እንኳን የዚህ ሰላማዊ ሰዎች ያህል አላስፈሩኝም። የዛን ቀን ማታ የረባ እንቅልፍ ሁሉ አልተኛውም። 10 ስባንን አስታውሳለሁ።
እንደፈራሁት በድቅድቅ ጨለማ በራችን ሲከፈት ሰማሁ። አልዋሽም፣ ለሰከንድ እንደ ወንድ ልጅ ራሴን ስለመመከት አላሰብኩም። ቅዝቅዝ እንዳልኩ ምንም ይሁን ምንም የሚመጣውን ነገር ለመቀበል አልታዘዝ ያለኝ ጉልበቴን እየሳብኩ ወደ ሳሎን ወጣሁ። ንጉሱ ነበር። ከከባድ እንቅልፍ ሽንቱ እንደቀሰቀሰ ያስታውቃል። እኔ ሳሎን መቆሜን ራሱ ሳያስተውል በእንቅልፍ የዛለ ዓይኑን ለመግለጥ እየታገለ ወደ ክፍሉ ገብቶ ተመልሶ ተኛ። የዛኔ በጣም ሕፃን የሆንኩ መሰለኝ። ልጅ እያለሁ እንኳን እንዲህ ስፈራ አላስታውስም። ወንድ ልጅ እንደሆንኩ ራሴን አስታውሼ ቀሪውን ጊዜያችንን ቆፍጠን ለማለት ሞከርኩ። በማግስቱ ያልታሰበ ሌላ ዱብዳ ተፈጠረ። ጠዋት ላይ ቁርስ የተቀቀለ ድንች የሚያበሉን ሰዎች ቤት ልጃቸው ጠፋች። ረዘም ያለች ልጅ 14-15 ዓመት የሚሆናት ልጅ፣ ዓይኗ እንደ መሳይ ብርቱካናማ ልጅ ናት። በጣም ምስኪን ልጅ ናት። ሁላችንም እንወዳት ነበር። ሙሉ ቀኑን ስራ ትተን ከሀገሬው ሰው ጋር እሷን ፍለጋ ዋልን። ለነገሩ እንስራን ብንል ሰው በየቦታው እሷን ፍለጋ ስለወጣ እንዴትም መስራት አንችልም ነበር። ያቺ ጠባብ ቦታ የሰፈረ ሰው ከህፃን እስከ አዋቂ እንዳለ የጮሁ ፈለጓት። ወደ ከሰዓት አካባቢ ደክሞን ለማረፍ ወደ ቤታችን ተመለስ። እኔና ንጉሱ በሀዘንና ድካም ተቀምጠን መሳይ ያ ሁሉ ህዝብ እዚህ ጠባብ ከተማ መኖሩ ምን ያህል እንዳብከነከነው እየነገረን ነበር። እኔ ስለ ልጅቷ እያሰብኩ ሌላ ቦታ ነው። ንጉሱም እንደሆነ ተኝቷል። መሳይ ለማን እንደሚያወራ እንደሆነ አላውቅም፣ ግን ላስቆመው አልፈለኩም። ድንገት ተገኘች የሚል ጩኸት ሰምተን እየሮጥን ከቤት ወጣን። ያቺ ምስኪን ልጅ እነዛ የሚያምሩ ብርቱካናማ ዓይኖቿ ጠፍተው ህይወቷ አልፎ ነበር የተገኘችው። ፎረንሲክ ምርመራ የሚባል ነገር ስለማያውቁ እኛም ስለሙያው የምናውቀው ነገር ስለሌለ በትክክል እንዴት እንደተገደለች ማወቅ አልቻለም። ያየነው ነፍሷ መውጣቱንና ከዓይኗ በስተቀር ሌላ ሰውነቷ ላይ ጭረት እንኳን እንደሌለ ነው። ከዛን ቀን ጀምሮ ህይወት እዛ ከተማ ገሃነም ሆነ። በተፈጠረው ውካታ መስራት ስላልቻለን ለመመለስ አስበን ነበር። ወደ አለቃችን ለመደወል ስልክም ኔትወርክም የለንም። ያለምንም መጓጓዣ ወደ ከተማ ለመመለስ እግራችንን ብናነሳ የትም ፈቀቅ ሳንል የሚደፋ በጣም አስቀያሚ መንገድ ነው የሚጠብቀኝ። እንደዛ የተረበሸ ስሜታችንን ዋጥ አድርገን እንድንሰራ እንኳን ብንል የወቅቱ ግርግር የሚያሰራን አይነት አይደለም። እኛ ከመምጣታችን በፊት እንደዚህ አይነት ሁኔታ ተፈጥሮ እንደማያውቅ ከአንድ ሀገሬ ሰው ስለሰማን እንዲሁ መተኛት ያልቻለው ልቤ እንቅልፍ አጥቶ ለማደር ሌላ ተጨማሪ ምክንያት አገኘ። እሱ ሳያንስ በየጥቂት ቀኑ በተመሳሳይ መልኩ የተለያዩ ሴቶች መጥፋት ቀጠሉ። ሁሉም ባለ ብርቱካናማ ዓይን፣ ሁሉም ዓይናቸው ጠፍቶ በግፍ ተገሎ የተገኙ ናቸው። ዓይን ማጥፋት ሲገል በህይወቴ ሰምቼ አላውቅም። ምክንያቱም በማናውቀው ሁኔታ ግን ሁሉም ዓይናቸው ብቻ ጠፍቶ ሰውነታቸው ላይ ሌላ ጭረት እንኳን ሳያገኛቸው የተገደሉ ሴቶች ናቸው። ልዩነታቸው ከህፃን እስከ አዋቂ በተለያየ እድሜ ያሉ ጉልል ሴት መሆናቸው ነው እንጂ አሟሟታቸው ተመሳሳይ ነው። ሁሉም የአካባቢው ሰው ግራ ገብቶታል። ማንም እየተፈጠረ ያለውን ነገር መረዳት አልቻለም። እንደ ጸጉረ ልውጥነታችን የአካባቢው ሰው በጥቂቱም ቢሆን ፊቱን ያጠቁርብን ጀምሯል። ምንም እንኳን ሁሉንም ሰዓት አብረናቸው ሆነ ንጽህናችን ልናሳያቸው ብንሞክርም ለእኛ ያላቸውን እይታ ከመቀየር ማዳን አልቻለም። በእነሱም አይፈረድም። እኛ ከመምጣታችን በጥቂት ጊዜ ውስጥ ሆኖ የማያውቅ ተአምር ሲከሰት ምን ማድረግ ይችሉ ነበር? ቢሆንም ግን ሁሉንም እንቅስቃሴያችንን ያዩ ስለነበር ሙሉ በሙሉ ጣታቸውን እኛ ላይ መቀሰር አልቻሉ። ክስተቱ ከቀን ወደ ቀን እየባሰ ሰባተኛ ሴት የጥቃቱ ሰለባ ስትሆን የአካባቢው አዛውንቶች በሙሉ ህዝቡን ለማወያየት ጠሩ። ሀገሬው ህዝብ ግልብጥ ብሎ ወጣ። እኛ እንኳን በመሳይ ግፊት ባይሆን ለመገኘት አላሰብንም ነበር። መሳይ ከኔም ከንጉሱም በላይ ፍርሃቱ ስለነበር ነገሮችን በቅርበት መከታተል ነበረበት። ደግሞም እውነት ለመናገር ፍርሃቱ ምክንያታዊ ነው። የተገደሉ ያሉ ሴቶች ቢሆኑም ሁሉም ባለ ብርቱካናማ ዓይን ናቸው። ሞታቸውም ዓይናቸው እየጠፋ ነው። ታዲያ እንዴት አይፈራም? እኔም መሳይ ብሆን ነፍሴ በጭንቀት ፈነዳ ነበር። ስብሰባው ሀገሬው በተሰበሰበበት ተጀመረ። ስብሰባውን የጠሩት የከተማው ትላልቅ ሰዎች ነገሩን ለማስረዳት ግራ እንደገባቸው በሚያስታውቅ መልኩ ዳር ዳሩን ሲሉ ቆዩና በስተመጨረሻ ልብ የሚሰነጥቅ አስደንጋጭ ወሬዎች ያወሩልን ጀመር። ከብዙ አስርት ዓመታት በፊት በተመሳሳይ መልኩ የከተማውን ህዝብ የሚያስደነግጥ ሞት ተከስቶ ነበር አሉ። ያኔ ግን ብርቱካናማ ዓይን ያላቸውን ሰዎች ከማነጣጠር ይልቅ 66 ዓመት የሆናቸውን አዛውንት ታዳኝ ያደረገ ነበር። እነሱም ልጆች እያሉ አያቶቻቸው ስላጋጠማቸው ነገር በነገሯቸው መሰረት ማወቃቸውን አስረዱ። ሰዎቹም ያወሩትን ነገር ለማድመጥ በሚከብድ መልኩ ጭንቅላቴ በጥያቄዎች መወጠር ጀመረ። እንደው ምክንያቱ ያኔ ምን ተፈጥሮ እንዴት ማቱን ማስቆም ተቻለ? ለ10 ዓመታት የቆየ ወንጀለኛ የት አርፎ ቆይቶ በድጋሚ ጥቃት ጀመረ? ለምን ተመሳሳይ አይነት ሰዎች? ለምን ተመሳሳይ አይነት ግድያ? ብዙ ጥያቄዎች። ኋላዬ ነገርየውን ምንነትና ምንጭ መናገር ሲጀምሩ ጆሮዬ ቀጥ ብሎ ማዳመጥ ጀመርኩ። በህይወቴ ከተረት መጽሐፍ ውጪ መቼም እሰማዋለሁ ብዬ የማልጠብቃቸውን ጆሮ ጭው የሚያደርጉ ነገሮች መስማት ጀመርኩ። የአዛውንቱ መላምት ከምድር በታች ያለው መኖሪያ የሆነ ሰው እንደገባና
አንዳች አደገኛ መንፈስ ያለበትን ዕቃ አንስቶ እንደወጣ ነው። ተረት አይደል? እኔ እንደዛ ነበር ያሰብኩት። እዛ ቦታ ሳልገኝ መሳይና ንጉሱ ቢነግሩኝ ኖሮ ልስቅባቸው ምችል ነበር። የአገሬውን ስሜት ሳነብ ግን እንኳን መሳቅ ፍርሃት አጥንቴ ድረስ ሰረሰረኝ ጀመር። ካላየን ብለን የገባንበት የአሮጌ ቤት በሀገሬ የተፈራ ከባድ የርኩሳን መናፍስት ማረፊያ ነበር። አሁን የሁሉ ነገር መንስኤ ያሰብኩት አደገኛ ወንጀለኛ ለመሆኑ ያበሳጨኝ ጀምሯል። የሆነ ያህል መንፈሴ ከሰማነው የቱንም መቀበል አልቻለም። ቀሪው ግን እውነት ከሆነስ የሚል አደገኛ ስጋት ውስጥ ገብቷል። አዛውንቱ ከዛ በላይ ማስረዳት አልጠበቀባቸውም። ሁሉም አካባቢው ሰው ስለምን እየተወራ እንደሆነ ገብቶታል። አሁንም ቆቅልሻቸው ተፈቶ በሌላ ይበልጥ ለደህንነታችን በሚያሰጋ ጥያቄ ተተክቷል። ለአካባቢው ሰዎች አዲስ እንደመሆናችንና ስለ ቦታው ባለማወቃችን ደፍረን የገባነው እኛ እንደሆነን እርግጠኛ በሆነ አይንና ልክ እነዛ ምስኪን ሴቶች እኛ እንደገደልናቸው ያህል በጥላቻ አይን እያዩን ነው። ምን ማድረግ እንዳለብን ግራ ገብቶን ከሰው ጋር ስንፋትት ከመሀላቸው አንዳቸው ተነስቶ ወደ ቦታው ገብተን እንደሆነ ተቆጥቶ ጠየቀን። ድርቅ ብዬ ቀረሁ። ምላሴም ቀሪውም አካሌም ሊታዘዝልኝ እስከማይችል ድረስ በድን ሆንኩ። ለሰዓታት ያህል ለረዘሙ ሰከንዶች እኛም እነሱም በዝምታ ተፋጠን ከቆየን በኋላ እንዳለቀልን እርግጠኛ ሆንኩ። ይቅር አሉንም ይቅር አላሉንም ሁሉንም ተናዝዤ የተካሄደ ነው የሚሉትን ግድያ ለማስቆም ፈልጌያለሁ። ግን ከዛስ በእኛ ምክንያት ለጠፉት ነፍሳት ይቅር ብለው በሰላም ያሰናብቱናል? በመልካም ቢቀበሉንም ስለ አደገኝነታቸው ብዙ የሰማንላቸው ሰዎች መሆናቸውን መርሳት አልቻልኩም። በምን መልኩ ይቀጡናል? ከራሴ ጋር ሌላ ጥያቄና መልስ ውስጥ እንዳለው ንጉሱ ግራ ተጋብቶ ስለምን ምድር ቤት እንደሚያወሩ ጠይቃቸው። ግራ መጋባቱ የእውነት ከመምሰሉ የተነሳ አብሬ ሆኜ ባያም ነው ነበር። ያኔ ነበር መሳይ ለቅሶ መጀመሩን ራሱ ያስተዋልኩት። አሁን ሳስበው እኔም እርኩስ መንፈስ አሳዶ እየገደለ ያለው የሰውነት ክፍል ቢኖረኝ አልዋሽም ማለቅስ ይመስለኛል። እንደውም ምሪ ሳይል በውስጡ ማልቀሱን አደንቃለሁ። ተጨማሪ ጥያቄ ስንጠብቅ በተመሳሳይ መልኩ ልጁን ያጣ አባት እኛ ከከተማ ሰው ጋር ስንንከራተት እንደምንውልና በዚህ አጭር ጊዜ ቦታው ልናገኘው እንደማልችል ተናግረው የአገሬውን አይን ለጥቂት ጊዜም ቢሆን ከላያችን ላይ አነሱልን። አዛውንቶቹ ተስማምተው ወደ ሌላ መላምት ሲገቡ ትንሽ ተረጋጋሁ። በዛ ቀዝቃዛ ምሽት ሰውነቴ በላብ ሲጠበቅ ይታወቀኛል። አስሬ ላቤን ከፊቴ ላይ መጥረግ ሊያመጣብኝ የሚችለውን ማት ፍራቻ ጨለማው ላቤ እንዲደብቅ ተስፋ አድርጌ ትቼዋለሁ። መሳይም እጁ ሲንቀጠቀጥ ይታየኛል። ላስጠነቅቀው ፈልጌ ጉሮሮ ያልታዘዛልኝ። ንጉሱ በወሬ መሃል እጁን የመሳይ እጅ ላይ ጭኖ የመሳይን እንቅጥቅጥ ስለሸፈነው የተወሰነው ጭንቀት ይቀሉልኛል። የተወሰነው ጭንቀት ይቀለልልኝ። እድሜ ለንጉሱ እንጂ በእኔና መሳይ የዘዛን ቀን ታሪክ ሆነን እንቀር ነበር። ምክንያቱም እርኩስ መንፈስም ሆነ ማዕት ብቸኛ እየተካሄደ ያለውን ግድያ ማስቆም የሚቻለው በአንድና አንድ ነገር ነው። እሱም ከቦታው የወጣውን ዕቃ ካወጣው ሰውዬ ጋር የደም መስዋዕት አድርጎ መመለስ ነው። የዛን ሰዓት ልክ ጆሮዬ እንደተደፈነ አንድ ቃል መስማት አቅቶኝ ጭንቅላቴ በጣም ብዙ ጥያቄዎችን በአንድ ጊዜ ለመመለስ የሞከርኩ ፈነዳ ደርሼ ነበር። የዛን ሰዓት አለማበዴ እስካሁን ይደንቀኛል። እዛ ቦታ የተፈጠረውን እያንዳንዱን ነገር አንድ በአንድ ለማስታወስ ሞከርኩ። ያየናቸውን፣ የነካናቸውን። እኔ እንኳን ያነሳሁት ዕቃ የለኝም። መሳይና ንጉሱ ዕቃ አንስተው እንደሆነ ለማስታወስ ሞከርኩ። በዛ ጭንቀት አይደለም ያላስተዋልኩትን ነገር ማስታወስ ቀርቶ በግልጽ አስታውሶ የነበረው ቦታው እንኳን ከነጭራሹ ጠፋብኝ። ከተወሰኑ ያልተሳኩ ጥረቶች በኋላ በድጋሚ ስብሰባውን ማዳመጥ ጀመርኩ። ባዳመጥኩ ቁጥር አዛውንቱ ከበፊቱ ይበልጥ የከፋ ነገር መናገር ቀጥለዋል። እየባሰ ነው የሄደው ሁሉ ነገር። አሁን ደግሞ ከሁሉ የባሰ አስፈሪውን ነገር ነገሩ። መንፈሱ ዕቃውን ባነሳው ሰው ላይ አድሮ ግድያው እንደሚፈጽምና የሚያድርበት ሰው ሙሉ በሙሉ ለመንፈሱ ተገዥ ሆኖ እያደረገ ያለውን አሰቃቂ ነገሮች እንደሚያደርግ ነገሩ። እኔ ምንም ነገር ላለማንሳት እርግጠኛ ስለሆንኩ መሳይና ንጉሴን ለምን የተጸየፏቸው? ከሁለት አንዳቸው ለዛው ለነፍስ ተጠያቂ ናቸው። ከዛ በላይ የከፋ ነገር ሊፈጠር ይችላል? ገምቱ። አዛውንቱ ከሁለት አንዱ ጓደኞቼ ነፍሰ ገዳይ እንደሆኑ ካረዱኝ በኋላ አክለውም መንፈሱ የሚያድርበት ሰው ሙሉ በሙሉ በመንፈስ ቁጥጥር ስለመሆኑና ያደረገ ስላለው ነገር ምንም እንደማያውቅ፣ ምንም እንደማያስታውስ፣ ምንም ቁጥጥር እንደሌለው ነገሩ። በስተመጨረሻ ከጓደኞቼ ተለይቼ ራሴን ነፃ ማውጣት እንደማልችል ገባኝ። እኔም በማላውቀው መልኩ እነዛ ምስኪን ሴቶች ገድዬ ይሆን? በኃይል መምታት ከጀመረ የቆየው ልቤ አሁን ነፍሴ ልትወጣ ይመስል ለራሴ እስኪሰማኝ ድረስ ይጮሃል። ጉሮሮዬን አንዳችን ንቅ አድርጎ ይዞኛል። የጭንቅላቴ ክብደት በህይወቴ ለመጀመሪያ ጊዜ ታወቀኝ። አይኔን ይገልጦ ለማቆየት ሽፋኑ ሸክም ሆነብኝ። ከዚህ ሌላ ራሴን ለመሳት አንድ ተጨማሪ መርዶ ይበቃኛል። ራሴን ሳትኩ ማለት ለህዝቡ እኔ እንደሆንኩ የመናገር ያህል ነው።
አንዴ ከወደኩ ደግሞ ደመከልብ አድርገው ለምን አምናቸው ሊሰጡኝ እንደሆነ እያሰብኩ ራሴን ለማረጋጋት ሞክር። መጥፎ ቅዠት እንዲሆን እየተመኙ ሰውነቴን በቁንጥጫ ቆሰልኩት። ትንሽ ቆይቼ ደግሞ ሳስበው ይህን ሁሉ ነገር በምን አወቁ? እንዲህ አደገኛ መሆኑ ከታወቀ ለምን ያን ቦታ አላወደሙትም? ወይ አላስጠበቁትም? ለምን የሀገሬው ሰው ሁሉ ማስጠንቀቂያ አልሰጠውም? ብዙ ጥያቄዎችን እየፈለኩ ነገሩን ላለመቀበል የቻልኩትን ሁሉ ሞከርኩኝ። እንደምንም ቆፍጠን ብዬ ያንን ረዥም ስብሰባ ጨረስንና ወደ ቤታችን ገባን። ከስብሰባው በኋላ ያለውን ድብልቅልቅ ያለ የባልደረቦችን ስሜትም አስተዋልኩት። እነሱም እንደኔው ግራ ተጋብተዋል። በበኩሌ ዕቃ አንስተው እንደሆነ መጠየቅ ከበደኝ። አላነሳንም ቢሉ ራሱ ሻንጣቸውን መፈተሽ ፈልጌያለሁ። ግን ደግሞ ነገርየው አንዳቸው ጋር ቢገኝ አሳልፌ ልሰጣቸው ነው? በሆነ ታምር እኔስ ጋር ቢገኝ አሳልፈው ይሰጡኛል? እነሱም የሆነ መጠየቅ የፈለጉት ነገር እንዳለ አይናቸው ያስታውቃል። መሀላችን መንፈስ አድሮበት ሰውን በአሰቃቂ መልኩ የሚገድል ሰው መኖሩን ማወቅ ደግሞ ነገሩን ሳያወሩበት ማለፍ የማይቻል ነገር አድርጎታል። በዚህ አጋጣሚ ጭንቅላቴ ሌላ እንቆቅልሽ አገኘ። በዛ ሰዓት ገዳዩን ሆኜ አንዳቸው ድንገት ተነስተው እንደማይገሉኝ ከማወቅና የንጹህ ምስኪኖች ደም በእኔ ምክንያት አለመፍሰሱን ከማወቅ የትኛው የተሻለ ሰላም እንደሚሰጠኝ ግራ ገባኝ። እሱን ሳብሰለስል ቆይቼ ድንገት መሳይ ፈራ ተባ እያለ ያነሳነው ዕቃ እንደሌለ እርግጠኛ መሆናችንን ጠየቀን። እንደጠበቁት ሁላችንም እንዳላነሳን ተናገረን። ግን ማንንም ደፍሮ ከዛው ላይ መጠየቅ አልቻለም። የዛን ቀን ሌሊት ሲያሸልበኝ ስባንን ምንም እንቅልፍ ሊወስደኝ ሳይችል አደረ። ሀገሬው ከሶስት አንዳችን እንደሆነን አስቦ ሶስታችንንም እንደመከልብ ቢያደርገንስ? ከሁለት ጓደኞቼ አንዳቸው በውድቅት ቃሪዎቻችን እንዳናጋልጥ ብሎ ቢገላግለንስ? እኔስ ማምለጫ እንደሌለኝ እያወኩ ከቁጥጥር ውጭ ሆኜ በሆነ ነገር ጓደኞቼን ቢገላቸው ራሴን ጨምሮ ማንን መፍራት እንዳለብኝ ራሱ ማውቃቃቴ። በዛ ጭንቀት ውስጥ ሆኜ የውጭው የበር እጀታ ሲንቀሳቀስ ሰማሁ። ያለምንም ማጋነን ነፍሴ ከስጋዬ ሲነጠል ታውቆኛል። እንደፈራሁት ሀገሬው እንቅልፍ ሲጥለን ጠብቆ ደማችንን ሊያፈስ እንደሆነ ሳስብ ምንም ሳያረጉን በፊት ሊገለኝ ደረሰ። ለተወሰነ ሰከንድ በደንዘዝኩበት እንደተጋደም ቆየውና የሞቴንም ተነስቼ ወጣሁ። የተረገመ ንጉሴ ነው። ዛሬም እንደባለፈው በእንቅልፍ ልቡ ሻንቶ እየተመለሰ ይመስላል። ልጣለውም ፈለኩ፣ ግን እሱ መቆሜን እንኳን ሳያስተውል ገብቶተኛ። ሌሊት ያለምንም እንቅልፍ አልፎ ጠዋት ከመሳይና ንጉሱ ጋር ቤታችንን ቆልፈን ስለተፈጠረው ነገር የየራሳችንን መላምት ስንወያይ ዋለን። ወደ ከሰዓት ግን በጣም ስለራበን ያን ሰሞን ምግብ ሲያበሉን የቆዩ አንድ አባት ቤት ልንበላ ሄድን። እኛ ብቻ ሳንሆን ሌሎች ጥቂት ሰዎችም ሰብሰብ ብለው እየበሉና እያወሩ ደረስን። ልክ እኛ ስንገባ ድዳቸው ድረስ ፈገግ የሚሉልን ሰዎች ፍርሃት ይሁን ጥላቻ በማይለይ አስተያየት እየሰረቁ ይሆናል። ጫጫታው ጠፍቶ ሹክሹክታ ተጀመረ። በጣም የሚጨንቅ ስሜት ተሰማኝ። እንድንመለስ ብፈልግም መሳይና ንጉሴ ስላልተስማሙ ብቻ ገብቼ መቀመጥ ነበረብኝ። የቤቱ ባለቤት ምግብ ሲያቀርቡልን ፊታቸው እርብሽ እንዳለ ያስታውቃል። ፈገግ ብዬ ሰላምታ ሰጣቸው። ትንሽ መለስ አሉና ቀድሞ ሰላምታ ስላልሰጡን ኮፍያቸውን አውልቆ ይቅርታ ጠየቁ። እንደከዚህ ቀደሙ ስንበላ ላጫውቱን ቁጭ አሉ። እኔም ጓደኞቼም ምን ብለን ወሬ እንደምንጀምር እያሰብን እሳቸው ጥቂት አመንተው ቤታቸው ያሉ ሰዎች ስላሳዩን ደስ የማይል አቀባበል ድምጻቸውን ቀነስ አድርገው ይቅርታ ጠየቁ። ትህትናቸውን ሳይ ነገርየውን እኔ ከሆነ ሳረግ የቆየው ራሴን አሳልፌ ለመስጠት ወሰንኩ። ግን ምንም መንገድ ማወቅ አልችልም። አክለውም አንዲት ባለ ብርቱካናማ አይን ሴት በተመሳሳይ ሁኔታ ተገላ ስለተገኘች ሰው ጥሩ ስሜት ላይ ያለመሆኑን አስረዱ። አሁን እኔ ሆን ከሚለው መላምት ወጥቻለሁ። ሌሊቱንም ቀኑንም አልተኛውም። ጓደኞቼም ቢሆን አብረውኝ ስለነበሩ እነሱም አለመሆናቸው ሌላ ሰላም ሰጠኝ። እዛ ቦታ ሞት መስማት ከጀመርኩበት ሰዓት ጀምሮ እንደዚህ አይነት ሰላም ተሰምቶኝ አያውቅም። ያ ሰላም ግን የልጅቷን ሞት ተብራርቶ እስክንሰማው ብቻ ነበር የቆየው። የሟች እናት እንዳሉት ከሆነ ባለ ብርቱካናማ አይና ልጃቸውን እስከ እኩለ ሌሊት እየባነኑ ሲጠብቋት ቆይተዋል። ምንም ቆቅነኝ ቢሉም ልጃቸው ራሷ ወጥታ ሄዳ ይሆን ሰው ወስዷት ይሆን ምንም ሳያውቁ ሬሳዋን ወደ ረፋድ አካባቢ እንዳገኙት ነገሩ። ሌሊት ሳልተኛ የሚሆነውን ስጠባበቅ ስላደርኩ ራሴን ከመጠርጠር ነጻ ሆኛለሁ። ወዲያው ግን ድንገት ልቤን በድንጋጤ ስልብ የሚያደርግ ነገር ትዝ አለ። ከአንዴም ሁለቴ ሌሊት ሲገቡ ያየሁት ንጉስ ለጥያቄዎቼ ሁሉ መልስ አደረግኩት። ወደሱ ለማየት አይኔም አንገቴም እስከማይታዘዝልኝ ድረስ ፈራሁት። አሁን ያለኝ ብቸኛ አማራጭ መሳይ ለብቻ አግኝቶ ማናገር ነው። ግን የት? እንዴት? ለመደበቅ ከሰው አቅም በላይ በመንፈስ የሚታዘዝን ኃይል እንዴት ብለን እንደበቀዋለን? መሳይ ለብቻው ማገኝበት ጊዜ ጥበቃ 10 ዓመታት የሚመስል ረጅም ሰዓት ከጠበቅኩ በኋላ በስተመጨረሻ አገኘሁት። ከንጉሱ ተለይተን በነፃነት የምናወራበት ጊዜ ስላልነበረን ነገሮችን አጣድፌ መናገር እንጂ መሳይን ለማረጋጋት ጊዜ አልነበረኝ። መሳይ ያየሁት ፊቱ እንደ ወረቀት ነጣ። ባወራው ቁጥር ይበልጥ ፊቱ ይነጣ ነበር። በጣም ቢደነግጥም ንጉሱ ከመጸዳጃ ጫካ ሳይመለስ የሆነ ነገር ማሰብ እንዳለበት ሁለታችንም እናውቃለን። አሳልፈን ልንሰጠው አልፈለግንም። ህዝቡንም እንዲጨርስ በነፃነት ልንተው አልፈለግንም። ብርቱካናማ አይናው መሳይ ከኔ የበለጠ ስጋት ውስጥ ገብቷል።
በድንጋጤ ምንም ነገር መናገርም ሆነ ማሰብ ስላልቻለ የመጨረሻ መፍትሄ ብለን ያቀድነው ሌሊት እንቅልፋተን ንጉሱ ሌሊት ሲወጣ ጠብቆ የሚሆነው ነገር ለመጠበቅ ነው። በቻልነው አቅም ለንጉሱ ከወትሮ የተለየ ፊት ላለማሳየት አቅማችንን ሁሉ ጥረን አመሸን። በበኩል አልተቸገርኩም፣ ግን መሳይን ቢያስተውለው ኖሮ ሁሉ ነገር ያሳብቅ ነበር። ቅብጥብጥ አድርጎት ነበር። እኔና መሳይ የዛን ቀን ማታ ያለ ወትሯችን በጊዜ ወደ የክፍላችን ስንሄድ ንጉሱም ወደ አልጋው ለመሄድ ብዙ አልቆየም። ትንፋሼ እንኳን የሚያሰማውን ድምፅ ለመቆጣጠር ተጠንቅቄ በአፌ እየተነፈስኩ የንጉሱን እንቅስቃሴ ስጠብቅ ረጅም ሰዓት ቆየ። በጣም ረጅም ጊዜ ምንም አልተፈጠረም። ከሆነ ሰዓት በኋላ ሞኝ ሆንኩ መሰለኝ። ምንም በማያውቀው ያን ሰውዬ በዛ ልክ መገመቴና ስሙን ማጠልሸቴም አሳፈረኝ። የራሴ ሳይንስ መሳይን ተሳስቼ ያሳሳትኩት። ቀሪውን ሌሊት በምን ቃላቶች ንጉሱን ይቅርታ እንደምጠይቀው እያሰብኩ ቆየሁ። ምክንያቱም መሳይ ሁኔታውን ማስታወቁ ስለማይቀር ንጉሱ ያለውን ነገር ከኔ መስማት አለበት። ከኔ ካልሰማ ልንቀያየም ነው። ባለንበት ሁኔታ ደግሞ ሶስታችን መሀል በፍጹም ክፍተት መፈጠር የለበትም። ካልሆነ አንዳችን አሳልፈን ልንሰጥ ነው። በመሳይ ፍራቻ ደግሞ ንጉሱን አሳልፎ እንደማይሰጠው ምንም ማስተማመን የለም። በዛ መሀል ነው የበሩን ውጀታ ሲከፈት ሰማሁት። በጥንቃቄ እየሰማሁ ስለነበር ይሆን ወይም ሌላ ጊዜ ደክሞን ስለምንተኛ ይሆን አላውቅም፣ ብቻ በሩ ሲከፈት በደንብ ይሰማል። እንደዛ በጉጉት የጠበቁት ነገር ሲፈጠር ካልጋዬ ዘልዬ የምነሳ ነበር ይመስለኝ፣ ግን በሰዓቱ መነሳት አልቻልኩም። እስከዛ ድረስ ማሰብ የነበረብኝን ነገር የዛኔ ተከታትሎ መጣብኝ። ማይረባ ነገር ሳስብ ያባከንኩበትን ጊዜ ማሰብ የነበረብኝ ነገሮች በሙሉ ተከታትሎ መጣብኝ። ልከተለው ነው ቢያኝስ? እርግጥ ሰውነትን ይገስፋሉ፣ ግን ይህ ሰውዬ እኮ ብቻውን አይደለም። እንደነዛ ሴቶች አሰቃቂ ሞት የሞተ የመጀመሪያው ወንድ ቦንስ? ያን ሁሉ ጥያቄ ራሴን የጠየቁ ድንገት የመኝታ ክፍሌ በር ተከፈተ። እንደ ውሃ ፍስስ ያልኩ መሰለኝ። ግን የፈራሁት ንጉሱ ሳይሆን መሳይ ነበር። እንደ መረቀነ ሰው አይኑ ፈጦ ሰውነቱ እየተንቀጠቀጠ ንጉሱ መውጣቱን በሹክሹክታ ነገረኝ። ንጉሱን በሳሎን መስኮት ሩቆ ሲሄድ አየን። እናስቆመው አልቻልንም። ልንከተለው አልቻልንም። ለአካባቢው ሰው አሳልፈን መስጠት አልቻልንም። ምንም ቢሆን ፕሮጀክት ጨርሶ ቤት እስኪመለስ የሚጠብቁት ሚስትና ልጆቹ አሳዘኑ። በዛ ላይ እሱም ተጠቂ እንጂ ራሱን አውቆ የሚሰራው ወንጀል አይደለም። በትክክል ማሰብ አልቻልንም። ምንም ቃላት ሳንናገር ከአይናችን እስኪጠፋ ድረስ ሸኘነው። ግን ወጣም ወረደም ወይ ጓደኛችንን ወይ እነዛን ምስኪን ሴቶች መምረጥ ነበረብን።